ጤና ይስጥልን ተመልካቾቻችን ለብርሃን ቴሌቪዥን ሰብለ ወንጌል አሰፋ ነኝ ከአዲስ አበባ። ዛሬም አዳዲስ ትኩስና ወቅታዊ የሀገር ቤት መረጃዎችን ይዤላችሁ ቀርቤያለሁ። እንደተለመደው ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ ደግሞ በርካታ መረጃዎችን እንዲያገኙ ተጋብዘዋል። ወደ መረጃዎቹ አልፋለሁ። የአዲስ አበባ ነዋሪዎች ማንኛውም አጠራጣሪ ሁኔታዎች ሲያጋጥሙ ወይም የፖሊስ አገልግሎት ማግኘት ስትፈልጉ በ0111110111 ወይም በነጻ ስልክ መስመር 991997 መጠቀም እንደምትችሉ የአዲስ አበባ ፖሊስ መልእክቱን አስተላልፏል። በሌላ በኩል ማንኛውም ግለሰብ በእጁ የሚገኝ የጦር መሳሪያ ትላንት በተጠቀሰው የ2 ቀን ጊዜ ውስጥ በ11 ክፍለ ከተማ ፖሊስ መምሪያዎችና በሁሉም ፖሊስ ጣቢያዎች በስራ ሰዓት በግንባር ቀርቦ ማስመዝገብ አለበት ተብሏል። በተቀመጠው የጊዜ ገደብ ውስጥ ማንኛውም ግለሰብ እጁ የሚገኘው የጦር መሳሪያ በማስመዝገብ ህጋዊነቱን ተላብሶ የጦር መሳሪያውን ተጠቅሞ ራሱንና አካባቢውን እንዲጠብቅበት ሲል ፖሊስ መልእክት አስተላልፏል። በዛሬው ዕለት የኢትዮጵያ አየር ኃይል አዲ ሀገራይ በተባለ አካባቢ በሚገኝ አዲ ቡክራይ የትግራይ ነጻ አውጪ ግንባር ቲፒኤልኤፍ ማሰልጠኛ ማዕከል ላይ የአየር ድብደባ መፈጸሙን የመንግስት ኮሚዩኒኬሽን አገልግሎት አሳውቋል። በዚህ ማሰልጠኛው በአሁኑ ወቅት የትግራይ ነጻ አውጪ ግንባር ቲፒኤልኤፍ ለሽብር ተልዕኮ የመለመላቸው በርካታ ታጣቂዎች እያሰለጠነበት የሚገኝበት ቦታ ነው ሲል የመንግስት ኮሚዩኒኬሽን በይፋዊ ማህበራዊ ትስስር ገጹ አሳውቋል። የአፋር ክልል ነዋሪ ያለውን ማንኛውንም የነፍስ ወከፍ መሳሪያ በመያዝ እንዲዘምት ጥሪ ቀረበ። አፋር ክልል ነዋሪ ያለውን ማንኛውም የነፍስ ወከፍ መሳሪያና ትጥቅ እንዲሁም ተያያዥ ግብዓቶች በመጠቀም ከልዩ ኃይሉና መከላከያ ሰራዊት ጎን በመሰለፍ ህዝቡ ከተደቀነበት አደጋ እንዲታደግ ክልሉ ጥሪ አቅርቧል። የአፋር ክልል ርዕሰ መስተዳደር አውል አርባ ወቅታዊ ሀገራዊ ክልላዊ ጉዳዮችን አስመልክቶ በሰጡት መግለጫ እንዳሳሰቡት የክልሉ ህዝብ ኢትዮጵያን ለመከፋፈልና ለመበታተን የሚንቀሳቀሰውን ወራሪ ኃይል መግታት ይጠበቅበታል ብለዋል። አሸባሪ ኃይሉ በክልሉ የተለያዩ ወረዳዎች ለመግባት ቢሞክርም አይቀጡ ቅጣት ተቀጥቶ በወረራ ከያዛቸው አካባቢዎች መባረሩን ገልጸዋል። ቡድኑ በወረራ ይዛቸው በነበሩ አካባቢዎች ሴቶችና ህጻናትን ጨምሮ ንጹሐንን በግፍ መጨፍጨፉንና መሰረተ ልማቶችን ማውደሙንም አስታውሰዋል። ይህንን የቡድኑን ጸያፍና ኢሰብአዊ ድርጊት ታሪክ በነውርነቱ የሚያስታውሰው ጥቁር ጠባሳ መሆኑንም መግለጻቸው ተዘግቧል። በኢትዮጵያ የተጣለው የአስቸኳይ ጊዜ አዋጅ ነገ በህዝብ ተወካዮች ምክር ቤት ይጸድቃል። በሀገር ህልውናና ሉዓላዊነት ላይ የተደቀነውን አደጋ ለመከላከል በሚኒስትሮች ምክር ቤት የተዘጋጀ አስቸኳይ ጊዜ አዋጅ ነገ ለምክር ቤቱ ቀርቦ ውይይት ከደረገበት በኋላ ይጸድቃል ተብሎ ይጠበቃል። በፌዴራል ህገ መንግስት አንቀጽ 93 ህዝባር 1 የውጭ ወረራ ሲያጋጥም ወይም ህገ መንግስታዊ ስርዓቱን አደጋ ላይ የሚጥል ሁኔታ ሲከናወን በተለመደው የህግ ማስከበር ስርዓት ለመቋቋም የማይቻል ሲሆን ማንኛውም የተፈጥሮ አደጋ ሲያጋጥም ወይም የህዝብን ጤንነት አደጋ ላይ የሚጥል በሽታ ሲከሰት የፌዴራሉ መንግስት የሚኒስትሮች ምክር ቤት በአስቸኳይ ጊዜ አዋጅ የማውጣት ስልጣን እንዳለው ይደነግጋል። በዚሁ አንቀጽ 2 የህዝብ ተወካዮች ምክር ቤት በስራ ላይ ባለ ጊዜ የታወጀ ከሆነ በታወጀ በ48 ሰዓት ውስጥ ለህዝብ ተወካዮች ምክር ቤት መቅረብ አለበት የሚልም ተደንግጓል። በዚህም በሚኒስትሮች ምክር ቤት የተዘጋጀው አስቸኳይ ጊዜ አዋጅ ነገ ለምክር ቤቱ ቀርቦ ውይይት ከተደረገበት በኋላ ይጸድቃል ተብሎ ይጠበቃል። አብዛኛው የኢትዮጵያ ህዝብ መለስ ዜናዊ ይገዙበት በነበረው አገዛዝ መመለስ እንደማይፈልግ እናውቃለን፣ ምርጫቸውንም እናከብራለን ሲሉ ጄፍሪ ፊልትማን ተናገሩ። የአሜሪካ የአፍሪካ ቀንድ ልዩ መልእክተኛ የሆኑት ጄፍሪ ፊልትማን በሰሜን ኢትዮጵያ ጦርነት ምክንያት ለረጅም ጊዜ የዘለቀው የአሜሪካና የኢትዮጵያ ግንኙነት መስቀለኛ መንገድ ላይ ደርሷል ሲሉ ተናገሩ። ፊልትማን ይህንን ያሉት በአሜሪካ የሰላም ተቋም በተገኘው በኢትዮጵያ ወቅታዊ ጉዳይ ላይ ባደረጉት ንግግር ነው። ፊልትማን በአሜሪካ በሰሜን ኢትዮጵያ ጦርነት ወገንተኛ አቋም እንዳላት መቆጠሩ ስህተት መሆኑና በጦርነት ላይ የሚሳተፉትን ሁሉንም ወገኖች እንደምትቃወምም ተናግረዋል። ህወሓት ጦርነቱን ወደ አፋርና አማራ ክልሎች መግፋትና በሺዎች የሚቆጠሩ ሰዎች እንዲፈናቀሉ ማድረጉ ተቀባይነት እንደሌለው በግልጽ በአስቸኳይ ከክልሉም እንዲወጡ ጠይቋል። የቲፒኤልኤፍን ከትግራይ ክልል ውጭ መስፋፋት በተደጋጋሚ አውግዘናል ያሉት ፊልትማን አሁንም ቲፒኤልኤፍ ከአማራና ከአፋር ክልሎች በአስቸኳይ እንዲወጣ እንጠይቃለን ብለዋል። ፊልትማን በኢትዮጵያ ጦርነት እየተባባሰ ባለበት በዚህ ወቅት የአሜሪካና የኢትዮጵያ ግንኙነት ከዚህ ቀደም በነበረበት ሊቀጥል እንደማይችልና ለዓመታት የዘለቀው የሁለቱ ሀገራት ግንኙነት መስቀለኛ መንገድ ላይ መድረሱን ተናግረዋል። በዚህ ምክንያት አሜሪካ ከኢትዮጵያ ጋር ያላትን የንግድ ስምምነት ውጤት ለመሰረዝ እንዲሁም በጦርነቱ ላይ በተሳተፉ ሁሉም ወገኖች ላይ ማዕቀብ ለመጣል መዘጋጀቷን ተናግረዋል። ፊልትማን በአብዛኛው የኢትዮጵያ ሕዝብ መለስ ዜናዊ የገዙበት ወደ ነበረው አገዛዝ መመለስ እንደማይፈልግ እናውቃለን፣ ምርጫቸውንም እናከብራለን ያሉ ሲሆን ቲፒኤልኤፍ ወደ አዲስ አበባ በመሄድ ስልጣን ላይ ለመውጣት የሚያደርገውን ጥረት እንደሚቃወምም ተናግረዋል። ይህ ቲፒኤልኤፍ መንግስቱ ኃይለማርያምን ለመጣል እንደተንቀሳቀሰበት 1991 እንደ አውሮፓውያን አቆጣጠር አይደለም።
እዚህ ላይ ግልጽ መሆን ፈልጋለሁ ቲፒኤልኤፍ ወደ አዲስ አበባ ለመግባት የሚያደርገውን ማንኛውም ጥረት ሆነ አዲስ አበባን ለመክበብ የሚያደርገውን ጥረት እንቃወማለን ከቲፒኤልኤፍ አመራሮች ጋር በነበረን ግንኙነትም ይህንን ግልጽ አድርገን ነግረናቸዋል ሲሉም ተደምጠዋል የአሜሪካ መንግስት ኢትዮጵያን ከአገዋ ለማገድ ባስተላለፈው ውሳኔ በጣም አዝነናል የንግድና ቀጠናዊ ትስስር ሚኒስቴር አሜሪካ ያሳለፈችው ውሳኔ የኢትዮጵያን ኢኮኖሚ ላይ ጫና በማሳደር በሴቶችና ህጻናት ላይ አሉታዊ ጉዳት እንደሚያደርስና የንግድና ቀጠናዊ ትስስር ሚኒስቴር ገልጿል ሚኒስትሩ ኢትዮጵያ የገጠሟትን ችግሮች ለመፍታት የምታደርገውን ጥረት አጠናክራ ትቀጥላለች ያለ ሲሆን ይህ ውሳኔ ከጥር 1 2014 ጀምሮ መሻር አለበት ሲልም ገልጿል በዲሞክራሲያዊ መንገድ የተመረጠውን መንግስታችንን ለማፍረስ እየሞከረ ያለው አማጺ ኃይል በህዝባችን ላይ ጉዳት እንዳያደርስና ሰላምና የህግ የበላይነትን ወደ ነበረበት ለመመለስ የምናደርገውን ጥረት አሜሪካ እንድትደግፍም እናሳስባለን ብሏል የኢትዮጵያ መንግስት ሁሉንም የሰብአዊ መብት ክስ በጥሞና ይመለከታል ያለው ሚኒስትሩ ተጠያቂነትን ለማረጋገጥ በቁርጠኝነትና በንቃት እየተከታተልን ምርመራዎችን እያደረግን ነው ሲልም አሳውቋል የተባበሩት መንግስታት የሰብአዊ መብት ኮሚሽን ከኢትዮጵያ ሰብአዊ መብት ኮሚሽን ጋር ምርመራ እንዲያካሄድ መፍቀዳቸው ለዚህ ማሳያ ነው ብሏል አክሎም ለዚህ አይነት ምርመራ የሚገዛው ለከፍተኛ የግልጽነትና የታማኝነት ደረጃ ቁርጠኛ የሆነ መንግስት ብቻ ነው ሲል ገልጿል የንግድና ቀጠናዊ ትስስር ሚኒስቴር ከባድ ወንጀሎችን የፈጸሙትን ሁሉ ለፍርድ ለማቅረብ የኢትዮጵያ መንግስት ቁርጠኛ ነው ብሏል የመኪና ላይ ቀለብ ከገበሬው ፕሮግራም ለማስመልክቶ የሚደረገው የሪባን ፕሮግራም ለማስተዋወቅ በትኩረት ወደ ስፍራ የተገኘው በድብደባ ተቀብላችሁ በዚህ አጋጣሚ አቶ ግርማ ዘዱ የአዲስ አበባ ከተማ ኃላፊ ተገኝተዋል እሳቸውን ከክብር ናቸው የሪባን ፕሮግራም እንዳለቀ ተመልሳችሁ ወደ ስቱዲዮ መግዛት የእርዳታ ምርትና የሕክምና ፕሮግራም ይቀጥላል። የተከበራችሁ እንግዶች በጭብጨባ ተባበሩልን። ጭብጨባ ያስፈልጋል። ከዝግራ ከያዛቸው አንዱ ቀለብ ከገበሬው በቀጥታ ገበሬው ለሸማቹ ማቅረብ አለ። ይህ የምታዩት ስራ አሁን ከተመረቀ በኋላ ወደ ገበያ የሚገባ ነው። ወደ 30 የሚሆኑ የክፍለ ከተማ ሰራተኞች የሚገኙበት ነው። በውስጡም አትክልትና ፍራፍሬን ይዟል። ጭብጨባ ያስፈልጋል። ጭብጨባ ግረዋል
ተመልካቾቻችን ለዛሬ ከኢትዮጵያ አዲስ አበባ ላይ ሆነን እንግዲህ ወደ እናንተ ለብርሃን ቴሌቪዥን ያደረስነው መረጃ እነዚህን ይመስል ነበረ። በነገራችን ላይ ወደ ብርሃን ቴሌቪዥን እንዲደርስላችሁ የምትፈልጉት መረጃ፣ ጥቆማ፣ አስተያየት፣ ሀሳብ ካላችሁ እዚህ ስክሪኑ ላይ ወደ እናንተ በመናደርሰው አድራሻ ወደኛ ልታደርሱ ትችላላችሁ። በተለይ በኢትዮጵያ የተለያዩ አካባቢዎች ላይ የምትገኙ ዜናዎች ሊወጡ ይገባል፣ ይህ ለህዝብ ጆሮ ሊደርስ ይገባል ልትሉት የምትፈልጓቸው ነገሮችን ሁሉ ወደኛ ልታደርሱ ከፈለጋችሁ በአድራሻችን መጠቀም ትችላላችሁ። ብርሃን ቴሌቪዥን እንግዲህ ባለፉት አመታት በርካታ የኢትዮጵያ ህዝብ ድምጽ ሆኖ ነው የኖረው። በርካታ የኢትዮጵያ ህዝብ ድምጾችን ሲያወጣ ለተለያዩ አድማጮች ሲያደርስ ቆይቷል። አሁንም የኢትዮጵያ ህዝብ ድምጽ መሆን ነው የሚፈልገው ብርሃን ቴሌቪዥን እና እናንተ ሀሳብ፣ አስተያየት፣ ጥቆማ ብቻ ካላችሁ ወደ አድራሻችን ላኩ። እኛ ወዳላችሁበት ደውለንም ሊሆን ይችላል ያላችሁበት ቦታም ሆነ መተን ዜናዎችን ወደ ተመልካች ወደ ህዝብ እናደርሳለን። መጠቆም ለምትፈልጉ ደግሞ አድራሻችሁንም ሆነ ሌላውን መንገድ ለኛ ብቻ ነው የምታደርሱት፣ ለማንም የሚደርስበት መንገድ እንደሌለ እናረጋግጣለን። ተመልካቾቻችን እናንተም አብራችሁ ከብርሃን ቴሌቪዥን ጋር የኢትዮጵያ ህዝብ ድምጽ እንድትሆኑ ተጋብዛችኋል ማለት ነው። የዛሬ መረጃዎች እነዚህን ይመስላሉ። እንግዲህ በየዕለቱ ደግሞ ወደኛ ቤተሰብ ለመሆን ላይክ፣ ሼር እና ሰብስክራይብ በማድረግ ሀሳባችሁን እንድታከፍሉንም እናደርጋለን። ከዛም ባሻገር ደግሞ የቻናላችን ቤተሰብ እንድትሆኑ እንፈልጋለን። መልካም ጊዜ ይሁንላችሁ በያላችሁበት።